ይሄንን ዜና እኔ ካልነገርኳችሁ ማንም የሚነግራችሁ አይመስለኝም። በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። እንግዲህ እኚህ ግለሰብ በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟገታት ነበረ። ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሽፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን እንትበት ግን ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟገታት ነበረ። ዛሬ ያ ሙግቴ ፍሬ አፍርቶ የሚመለከተው አካልም ሰምቶን ለምርመራ ትፈልጋለች ተብላ ተይዛለች ነው የምላችሁ ወገኖቼ። በዚህ አጋጣሚ ማስተላለፍ ለእናንተ በተለይ ለተበላችሁ ሰዎች፣ በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይሆንም በፍጹም። ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡም። ስለዚህ መፍራት መፍትሄ ሊሆን አይችልም። እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ነው። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው፣ ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ። ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። ጭራሽ እነሱ እንደ ማስፈራሪያ የሚጠቀሙበት ነው። መጀመሪያ ሊያሰምጧችሁ ሲፈልጉ ከነዚህ ሰዎች ጋር አብረን ነው የምንሰራው አይነት ወሬ ያወሩላችኋል። ስለዚህ ታምኗችኋላችሁ። ከነዚህ ሰዎች ጋር አብረው እየሰሩ አያጭበረብረንም የሚል ስሜት ይኖራችኋል። የተአማኒነት እንትን ያመጣሉ። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍ ላለው ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ እንጂ ሌባ ይህን ያህል ጉልበት ኖሮን አያውቅም። አደራ የምላችሁ ነገር ግን ፍራቻ በምንም አይነት መልኩ መፍትሄ ሊሆን አይችልም። በዛ ላይ ተበልታችሁ መፍትሄ ሊሆን አይችልምና እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት፣ ፖለቲካውን ይዙታል፣ መንግስትን ይይዙታል፣ አገር አልባ ያደርጉናል። የራሳችንን ድርሻ እንወጣለን፣ እንታገላለን። ይቀጥላል። በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። እንግዲህ እኚህ ግለሰብ በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟገታት ነበረ። ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሽፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን እንትበት ግን ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟገታት ነበረ። ዛሬ ያ ሙግቴ ፍሬ አፍርቶ የሚመለከተው አካልም ሰምቶን ለምርመራ ትፈልጋለች ተብላ ተይዛለች ነው የምላችሁ ወገኖቼ። በዚህ አጋጣሚ ማስተላለፍ ለእናንተ በተለይ ለተበላችሁ ሰዎች፣ በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይሆንም በፍጹም። ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡ። ስለዚህ መፍራት መፍትሄ ሊሆን አይችልም። እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ነው። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው፣ ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ።
ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት፣ ፖለቲካውን ይዙታል፣ መንግስትን ይይዙታል፣ አገር አልባ ያደርጉናል። የራሳችንን ድርሻ እንወጣለን፣ እንታገላለን። ይቀጥላል። የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። እሱ ስለ ሰይጣን ነው ማውራት ማንም ወጥ ሰጠው በመጀመሪያ ድረስ እሱ እኮ ነው ራሱ በእውነት ገብቷል። ብዙ አብይ አንተ ሞራ ወይ እኔ ማድረግ አንተ የሞተች እናትን መሰፈር አለበስ። ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም? አንተ ስለ ሰይጣን ከማውራት በፊት እግዚአብሔርን ሰው በቦታ የነበሩ ሰዎች ጭንቅላታቸውን ያዙ። ዛሬ ከባድ ቀጠሮ ነው ያለኝ። የእግዚአብሔርን ቃል አነበብኩኝ። በድካማችሁም በብርታታችሁም የእግዚአብሔርን ቃል ማንበብ ግዴታ ነው። ሌክሲ ደግሞ መቼም እኔ ካለው ከአጠገቤ አትነጠልም። ጆናታን በሌሊት ነው የሚነሳው ሁሌ። ግን ዛሬ ያለኝ ቀጠሮ እጅግ በጣም የሚገርም ቀጠሮ ነው። ገላይን ለቅለቅ ብዬ ልብሴን ቀያየርኩ። እንግዲህ ቀጠሮዬ ምን እንደሚመስል አብረን ነው የምናየው። በእውነት ይሄ በጣም ገራሚ ከባድ ቀጠሮ ነው። ምሳ ተጋብዣለሁኝ። የት እንደሆነ አብረን ነው የምንሄደው። ይሄ ከአጠገቤ የምታዩት ስዕል አባቴ ከመሞቱ በፊት ለመጨረሻ ጊዜ የሳለው ስዕል ነው። ለእኔ በጣም ትልቅ ትርጉም አለው። የባለቤቴ እናት ማታ ስለነገርኳት ይኸው ቁልጭ ብላ እየጠበቀችኝ ነው። ፏ ብላ አብረን ነው የምንሄደው። ቀጠረው ቦታ ዛሬ ልደቷን ነው እና የሌክሲም 6ኛ ዓመት ልደት የሷ 85ኛ ዓመት የልደት በዓላቸው ነው። እንግዲህ እግዚአብሔር ፈቅዶ የልደት ቀናቸው አንድ ነው። ዛሬ ያው ቁርስ አልበላም፣ ጁስ ጠጥቼ ብቻ ነው የሚሄደው። ምክንያቱም ይሄ ቀጠሮ በጣም ከባድ ቀጠሮ ነው። ምገባ ማዕከል ደርሰናል። ተስፋ ብርሃን የምገባ ማዕከል 21ኛው ቅርንጫፍ። እውነት ለዚህ ክብር ላበቃሽኝ፣ ይሄን ሁሉ ነገር እንዳደርግ መሬት በማመቻቸት ሁሉ ነገር ለረዳሽኝ የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ የድሆች እናት እግዚአብሔር ይባርክሽ። ከዚህ በላይ ማለት የምችለው ነገር የለም። በልጆችሽ ይክፈልሽ። እንጀራ ጋገርን። የሌክሲን የእንጀራ ፍቅር ተመልከቱ። ምንም እኮ አትፈልግም። ወጥ ራሱ እንጀራ ስትበላና በተለይ ሽሮ ካለ በቃ በጣም ደስተኛ ነች። ልደታችንን አከበርን። 85ኛ ዓመት የባለቤቴን እናት ልደትና 6 ዓመት የሌክሲን ልደት በጣም ደስ የሚል የምሳ ግብዣ ነበረ። ይሄ ምሳ በየቀኑ የሚደረግ ነው። በጣም ደስ የሚል የምሳ ፕሮግራም ነው። የኔ 21ኛው የምገባ ማዕከል ቢሆንም ከኔ ጋር ወደ 26 የምገባ ማዕከላት አሉ በመላው አዲስ አበባ ማለት ነው። እጅግ ደስ የሚል ጊዜ አሳለፍን። እንግዶቼን ተሰናበትኩኝ። እንደምታያቸው እንግዶቼ በእድሜም ገፋ ያሉ ናቸውና ሰርተው ይለወጣሉ የሚባሉም አይደሉም። አብዛኞቹ 90 በመቶ ማለት ይቻላል አካል ጉዳተኞችና እጅግ በጣም አቅመ ደካሞች ናቸው። በነገራችን ላይ እጅግ በጣም ቤቴ የገባውን በረከት እንዲህ ነው ብዬ አልነግራችሁም። በቀን 900 ሰው እየመገብኩ መሆኑን ራሱ አንድ ቀን አስታውሻው አላቅም። በእውነት ነው የምነግራችሁ። ምክንያቱም እግዚአብሔር በጣም ነው የባረከኝ። ህይወቴ ላይ ትልቅ ለውጥ ነው ያለውና በጣም ደስተኛ ነኝ። ሌሎችም ኢትዮጵያውያን፣ ትውልደ ኢትዮጵያውያን ይህን ነገር ብትሞክሩ ደስ ይለኛል። የፈለገ ነገር ቢሆን ከመቀበል መስጠት ይሻላል። በጣም ሰላም ይሰጣል እና ዛሬ እንድታዩት የፈለኩት ይሄንን ነው።